በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሀብታምና ድሃ። የቅዱስ ዮሐንስ አፈወርቅ ስብከት መምህር አያሌው ዘኢየሱስ እንደተረጎመው። ክፍል 14። በምድር ላይ በሚኖሩ ፍጥረታት ላይ ሁሉ የጥፋት ውሃ መጥቶ ነበር። በዚያን ጊዜ የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱና መሬት ሙሉ ለሙሉ በውሃ ተዋጠች። ዘፍጥረት ምዕራፍ 4 ከቁጥር 11። የእግዚአብሔር ቁጣ ስለነደደች የሚታዩት ግዙፍ ነገሮች ሁሉ ወደ ኢምንትነት ተለውጠዋል። ሁሉም ነገር በውሃ ስለተዋጠ ምድር አትታይም ነበር። ሁሉ ነገር ባህርና ሞገድ ሆነ። ተራሮች ከፍ ያሉ ቢሆኑም እንኳ በባህር ተሸፍነው ነበር። ሁሉ ነገር ሰማይና ባህር ብቻ ስለሆነ የሰው ዘር በሙሉ ጠፍቷል። በውሃ ሳይጠፋ የዘሮቻችንን የመጀመሪያ ፍሬዎች የሆኑትን ሚስቱንና ልጆቹን እርግቧንና ቁራውን እንዲሁም የተቀሩትን በሙሉ እንደያዘ አባታችን ኖህ በባህርና በሰማይ መካከል በመርከቢቱ ተንሳፎ ተገኝቷል። መርከቢቱ ሌሎቹን ፍጥረታት በሙሉ እንደያዘች በዚያ የጥፋት ውሃ ላይ ምንም ሳትሆን ልትንሳፈፍ ችላለች። የፍጥረታት ሁሉ ጌታ የሆነው እግዚአብሔር የመርከቢቷ መሪ ስለነበረ መርከቢቱ ጉዳት አልደረሰባትም። መርከቢቱ የዳነችው በተሰራችበት ጣውላ ጥንካሬ ሳይሆን በእግዚአብሔር ኃያል ክንድ ነው። ምድር በጥፋት ውሃ ታጥባ ስትጸዳና ክፋት የሰሩ ሁሉ ሲጠፉ ማዕበሉን ቀንሶ የተራሮች ጫፍ መታየት ሲጀምር መርከቢቱ በተራራ ላይ አረፈች። ኖህም እርግቢቷን ላካት። ይህንን ተአምር በሚገባ አስተውሉት። ይህ ታሪክ ስለሚመጣው ጊዜ እንዲያስተምረን በምሳሌ የተነገረ ትምህርት ነው። መርከቢቱ በቤተ ክርስቲያን ስትመሰል ኖህ ደግሞ በክርስቶስ ተመስሏል። እርግቢቱ በመንፈስ ቅዱስ ስትመሰል የወይራው ዝንጣፊ ደግሞ እግዚአብሔር ለሰው ልጆች ያለውን ፍቅር ያሳያል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21። እነዚህ ነገሮች በምሳሌ ይነገሩ እንጂ እውነተኛ ነገሮች ናቸው። በዚህም የእውነትን ቸርነት ትመለከታላችሁ። መርከቢቱ በውስጧ የተሳፈሩትን ሁሉ እንዳዳነች ቤተ ክርስቲያንም የባከኑትን ሰብስባ ታድናለች። መርከቢቱ እነዚያን ሰዎች ከጥፋት ውሃ አድናቸዋለች። ቤተ ክርስቲያን ደግሞ ከዚህ ከበለጠ ጥፋት ታድናለች። ለመናገር የፈለግሁት እንዲህ ነው። መርከቢቱ ክፉ አውሬዎችን ብትቀበልም እንኳ ልክ እንደ የዋሆቹ እንስሳት አድናቸዋለች። ልክ እንደዚሁ ቤተ ክርስቲያን ክፉ ሰዎችን ብትቀበልም ማዳን ብቻ አይደለም፣ ትለውጣቸዋለች። መርከቢቱ ቁራውን ብትቀበልም የላከችውን ቁራውን ነው። ቤተ ክርስቲያን ግን ቁራውን ብትቀበልም የምትልከው ርግብን ነው። ተኩላን ብትቀበልም የምትልከው በግን ነው። ገብጋባና በቃኝን የማያውቅ ሰው ቅዱሳት መጻሕፍትን ሲያዳምጥ ጸባዩን በመለወጥ ከተኩላነት ወደ በግነት ይቀየራል። ተኩላ የሚሰርቀው የሰዎች የሆነውን ነገር ሲሆን፣ በግ ግን እንኳንስ የሰው የሆነውን ልትወስድ ቀርቶ ጸጉሯን ለሰዎች ልብስ ይሆን ዘንድ ትለግሳለች። መርከቢቱ በተራራው ጫፍ ላይ ካረፈች በኋላ መዝጊያዎቹ ተከፈቱ። ኖህ ምንም አይነት ጉዳት ሳይደርስበት ከመርከቢቱ ሲወጣ ምድርን ያገኛት ባዶ ሆና ነበር። ኖህ በዚያን ጊዜ በጭቃ ውስጥ የተመለከተው ሰዎች፣ እንስሳትንና ሌሎች ሁሉን አይነት ክፉ አውሬዎች በአንድ ላይ ተነባብረው የወደቁበትን የጅምላ መቃብር ነው። እንዲህ ያለውን አሳዛኝ ሁኔታ ነበር የተመለከተው። ምድር አምርራ ስታለቅስ ተመለከታት። ከመርከቢቱ ውጪ የነበረ ሰውም ሆነ እንስሳ በሙሉ ሊድን አልቻለም። ኖህ የተመለከተው ሰማያትን ብቻ ነው። በሐዘን ስለተዋጠም ተስፋ መቁረጥ ተጫጫ ነው።
ብዙ ጊዜ የወይን ጠጅ የሚጠጡ በዕድሜ የገፉ አዛውንቶች በቀላሉ እንቅልፍ እንደሚወስዳቸው ሁሉ ኖህም የተፈጠረውን ነገር በሙሉ ለመርሳትና ለራሱ ሐኪም ለመሆን የወይን ጠጁን ጠጥቶ በአልጋው ላይ ተጋደመ። ይህ ጻድቅ ሰው ጠጥቶና ሰክሮ የተኛው የስካር ልማድ ስለነበረበት ሳይሆን የተፈጠረው አሳዛኝ ነገር ሁሉ በመርሳት ቁስሎቹን ሊያክነው። ጠቢቡ ሰለሞን ይህንን በማስመልከት የተናገረው ትክክል ነው። ነፍሱ ለመረረው የወይን ጠጅ ስጡት። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 6። ብዙ ሰዎች ልጁን ወይም ሚስቱን በሞት ያጣ ባልንጀራቸው ወደ ባሻነት ሲያሸንፈው፣ ተስፋ መቁረጥ ሲከበው፣ ሕሊናው ሲረብሸው ከቀብር በኋላ ወደ ቤታቸው ወስደው የመጠጥ ግብዣ ያደርጉለታል። በዚህም ምክንያት በሐዘን ላይ ያለ ሰው ሐዘኑን እንዲረሳ ብርቱ የወይን ጠጅ ይሰጡታል። በኖህ ላይ የደረሰውም የዚህ ተመሳሳይ ነው። በተስፋ መቁረጥ በተሸነፈበት ጊዜ የወይን ጠጁን እንደ መድኃኒት በመውሰድ በእንቅልፍ እንዲሸነፍ ሆነ። ከጥቂት ጊዜ በኋላ ያ ክፉ ልጁ ከእርሱ በመፈጠሩ እንጂ በምግባሩ እርሱን ያልመሰለው ልጁ ወደ እርሱ ከገባ በኋላ የአባቱን ዕርቃን በሸማ መሸፈን ነበረበት። አባቱ በሐዘንና በክፉ ቀን ላይ ነበር። ከዚህ በተጨማሪ አባቱ ስለሆነ ብቻ ሊንከባከበው ሲገባ፣ እርሱ ግን ወደ ውጭ ወጥቶ የአባቱን ዕራቁትነት ተናገረ። እዚህ ላይ በድጋሚ ልነግራችሁ የምፈልገው ሰው በመልካም ምግባሩ እንጂ በቤተሰቦቹ የጽድቅ ሥራ ሊድን የማይችል መሆኑን ነው። ሌሎች ወንድሞቹ ግን ወንድማቸው የተናገረለትን የአባታቸውን ዕርቃን ከማየት ይልቅ በሸማ ሸፍነውታል። ከዚህ በኋላ አባታቸው ሲነቃ የተፈጸመውን ነገር ስለተረዳ እንዲህ በማለት ያን ክፉ ልጁን ረገመው። ከነዓን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። ዘፍጥረት ምዕራፍ 9 ከቁጥር 25። ከዚህ እርግማን በኋላ ባርነት ወደ ሰው ልጆች ሕይወት መጣ። ኖህ እንዲህ በማለት ሲራገም ለማለት የፈለገው ይህን ይመስላል። የአባትህን ዕርቃን መሆን በመለፍለፍ ስላዋረድክ ለወንድሞችህ የባሪያዎች ባሪያ ሁን። ባርነት ከኃጢአት እንደመጣና ክፋት ደግሞ ባርነትን እንዳስተዋወቀ ተመለከታችሁን? ነገር ግን ከባርነት ነፃነት እንደሚገኝ ላሳያችሁን? አስቀድሞ ለምንም ነገር ሊጠቅም የማይችል አናሲሞስ የሚባል አንድ ባሪያ ነበር። በአንድ ወቅት ወደ ሐዋርያው ቅዱስ ጳውሎስ በመሄድ ኃጢአቱን ካራገፈ በኋላ ተጠምቆ የሐዋርያው ቅዱስ ጳውሎስ ስለዚህ አስቀድሞ ባሪያ ስለነበረውና አሁን ግን ነፃ ስለወጣው ሰው ቅዱስ ጳውሎስ እንዲህ በማለት ጽፎለታል። አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እንግዲህ እንደ ባልንጀራ ብትቆጥረኝ እንደ እኔ አድርገህ ተቀበለው። ይህ ሰው የተከበረ ሰው እንደሆነ ተመለከታችሁን? መልካም ባህሪ ነፃነት እንደሚያጎናጽፍስ ተረዳችሁ? ባሪያ እና ጨዋ የሚሉት ቃላት ስሞች ብቻ ናቸው። ባሪያ ምንድን ነው? ተራ ስም ነው። ብዙ ጌቶች ሰክረው በአልጋቸው ላይ ሲጋደሙ፣ ብዙ ባሪያዎች ግን ሳይሰክሩ በንቃት ቆመው እናያለን። ታዲያ ከሁለቱ ባሪያ ብዬ የምጠራው የትኛውን ነው? በንቃት የቆመውን ወይስ የሰከረውን? ባሪያ ብለን የምንጠራው ለሰዎች ባሪያ የሆነውን ሰው ነው ወይስ ለስጋ ፍላጎቶቹ ምርኮኛ የሆነውን ሰው? ለሰው ባሪያ የሆነው ሰው ባርነቱ ውጫዊ ነው። ለስጋ ፍላጎቶቹ ተገዥ የሆነው ሰው ግን ለውስጣዊ ማንነቱ ምርኮኛና ባሪያ ነው። ብዙ ሰዎች እንደሚታለሉት ሳይሆን ከእውነተኛው መስመር ሳትወጡ ስለ ትክክለኛው የሰዎች ማንነትና የተፈጥሮ ገጽታ እንድትናገሩ ደግሜ ደጋግሜ እነግራችኋለሁ። እንደዚህ የምታደርጉ ከሆነ ባሪያ ማን እንደሆነ
ድሃ ማን እንደሆነ፣ ወራዳ ማን እንደሆነ፣ የታደለውስ ማን እንደሆነና ስሜታዊነትስ ምን እንደሆነ ትረዳላችሁ። ይህንን በትክክል መለየት ከቻላችሁ ምንም አይነት ግራ መጋባት ውስጥ አትገቡም። እስካሁን ሰፋ አድርጌ ያስተማርኳችሁ ትምህርት ከሰበኩት ርዕስ እንዳያወጣኝ ወደ ዋናው ርዕሳችን እንመለስ። ካሁን በኋላ ድሃ የሆነውን ያንን ባለጸጋ ሰው ተመልከቱት። ወይም ደግሞ ሀብታም ሆኖ ሳለ ድሃ የነበረውን ሰው ተመልከቱት። የሰዎችን እንጂ የራሱን ንብረት ያልሰበሰበ ሰው ዋጋው ምንድን ነው? ገንዘብን እንጂ የጽድቅን ስራን ገንዘቡ ያላደረገ ሰውስ ጥቅሙ ምንድን ነው? የሰዎች የሆነውን በመውሰድ ስለምን የራስን ታጣለህ? ፍሬያማ መሬት አለኝ ብትልም ነፍስህ ፍሬያማ እስካልሆነች ድረስ ጥቅሙ ምንድን ነው? ባሮች አሉኝ ትላለህ፣ በጎ ምግባር ግን የለህም። አልባሳት አሉኝ ትላለህ፣ ቅድስና ግን የለህም። ለሌሎች የሆነ ሁሉ አለህ፣ የራስህ የሆነው ነገር ግን ምንም የለህም። አንድ ሰው በእምነት ገንዘቡን እንድታስቀምጥለት ቢሰጥህ ባለጸጋ ብዬ ልጠራ አልችልም። እችላለሁን? አልችልም። ለምን? ምክንያቱም በአንተ ዘንድ ያለው የሌላ ሰው ገንዘብ ነውና። ይህ ገንዘብ ተቀማጭ ነው። ነገር ግን ገንዘቡ ተቀማጭ ሆኖ ለአንተ በኋላ ቅጣትን የማይወልድልህ ቢሆን ደስ ይለኝ ነበር። ባለጸጋው ሰው አልዓዛርን በተመለከተው ጊዜ የጮኸው አብርሃም አባት ሆይ ማረኝ በማለት ነበር። እነዚህ ቃላቶች የድሃ የኔቢጤና የተመጽዋች ቃላቶች ናቸው። አብርሃም አባት ሆይ ማረኝ ብሎ ሲጮህ አብርሃም ምን ትፈልጋለህ ሲለው አልዓዛርን ስደድልኝ ነበር ያለው። ይህን ሰው ከ1000 ጊዜ በላይ ባጠገቡ ስታልፍ ልታየው አልፈቀድክም። አሁን ግን ለድህነትህ ምክንያት እንዲሆን ይላክልህ ዘንድ ትፈልጋለህ። አሁን አልዓዛርን ስደድልኝ አልክ። ከዋንጫህ የሚጨልጡት የት አሉ? ምንጣፎችህስ ወዴት ደረሱ? ሸንጋዮችህ ወዴት አሉ? አለሁ ባዮችህስ የት ገቡ? እብሪትህስ የት ደረሰ? መደፋፈርህስ ምን ውስጥ ገባ? የተቀበረው ወርቅህስ ወዴት ነው? ብል የሚበላቸው አልባሳቶችህስ የት አሉ? ከፍተኛ ዋጋ የሰጣቸው የብር ጌጣጌጦች ወዴት ደረሱ? ቅምጥልነትህና ልታይ ባይነትህስ ከምን ገቡ? ልክ በበጋ እንደሚረግፉ ቅጠሎች ሁሉም ደርቀው ተበትነዋል። ልክ ንጋት ሲመጣ እንደሚጠፉ ህልም እነርሱም ህልሞች ነበሩ። እውነቱ ሲገለጥ ሸሽተው እንዳመለጡ ጥላዎች ናቸው። አልዓዛርን ስደድልኝ ብሎ ተጣራ። ለምን ግን ኖህን ወይም ያዕቆብን ወይም ሎጥን ወይም ይስሐቅን ወይም ከሌሎች ጻድቃን መካከል አንደኛውን አልጠራም? የጠራው አብርሃምን ነው። ለምን? ምክንያቱም አብርሃም መንገድ አላፊዎችን በሙሉ ወደ ድንኳኑ በማስገባት የሚጋብዝ እንግዳ ተቀባይ ሰው ስለነበር ነው። የአብርሃም እንግዳ ተቀባይነት በዚህ ሰብአዊነት በማይሰማው ባለጸጋ ሰው ላይ ከባድ ክስን እንዳመጣበት ተመለከታችሁን? የተወደዳችሁ ሆይ አልዓዛርን ስደድልኝ የምትለዋን የልመና ድምፅ በምንሰማበት ጊዜ ሁሉ እኛም ብዙ ጊዜ ዝም ብለን ያለፍናቸው ድሆች በአልዓዛር ቦታ ተገብተው በወዲያኛው ዓለም እንደሚከሱን አውቀን ልንፈራ ይገባናል። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 24። ይህ ቃል በመጽሐፍ ቅዱስ ውስጥ ያለውን ሌላ ጥቅስ ያስታውሰናል። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩትም መስፈሪያ ይሰፈርባችኋል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 2። የምግብህን ፍርፋሪ ለመመጽወት ተስኖህ ነበርን? እንደዚያ ከሆነ አንዲት ጠብታ ውሃ እንኳ አታገኝም። በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ።
ባለጸጋው እንዲህ ብሎ ለአብርሃም ሲናገር አብርሃም የመለሰለት እንዲህ በማለት ነበር። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። በዚህ ጥቅስ ውስጥ አብርሃም ለባለጸጋው ሰው እንዲሁ እንደዋዛ ተቀብለሃል በማለት አልመለሰለትም። ይልቁንም የመለሰለት መልካም እንደተቀበልክ አስብ በማለት ነበር። በእነዚህ ሁለት አባባሎች ውስጥ ከፍተኛ ልዩነት አለ። የተወደዳችሁ ሆይ ብዙ ጊዜ ደጋግሜ እንደምነግራችሁ መጽሐፍ ቅዱስን ስናነብ እንዲሁ ላዩን ሳይሆን እያንዳንዱን ክፍለ ቃል በጥንቃቄ በመተርጎም መሆን አለበት። በቅዱሳት መጽሐፍት ውስጥ ከተጻፉት ምንም ነገር ለከንቱ አልተጻፈም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 18። ይህንን በተብራራ ሁኔታ መረዳት እንድንችል አንድ ምሳሌ እንመለከታለን። ለምሳሌያችን የምንወስደው ይህንኑ ታላቅ አባት አብርሃምን ነው። አብርሃም አስቀድሞ ከመጠራቱ በፊት ስሙ አብራም ነበር። ከዚህ በኋላ ግን እግዚአብሔር የአብራምን ስም አብርሃም ብሎ ለወጠለት። ከዛሬ ጀምሮ ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። ዘፍጥረት ምዕራፍ 17 ከቁጥር 5። አብራም በሚለው ስም ውስጥ የተጨመረችው ሀ የምትለው ፊደል ብቻ ነች። ነገር ግን በሁለቱ ስሞች መካከል ከፍተኛ የትርጉም ልዩነትን አምጥታለች። ይኸውም አብራም ማለት ታላቅ አባት ማለት ሲሆን አብርሃም ማለት ደግሞ የብዙ አሕዛብ አባት ማለት ነው። ስለዚህ ሀ የተባለችው ፊደል አብርሃምን የአሕዛብ ሁሉ አባት አድርጋ ቀየረችው ማለት ነው። በዚች በተጨመረችው ፊደል ምክንያት ምን ያህል ታላቅ ክብርን እንዳገኘ አስተውሉ። ስለዚህ እንዲህ ያሉ አተረጓጎሞችን በቀላሉ አትለፏቸው። አብርሃም ባለጸጋውን ሰው አንተ የአንተን መልካም ነገሮች ተቀብለሃል በማለት ፈንታ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ ነው ያለው። አንድን ሰው እንደተቀበልክ አስብ ማለት የሚገባህ ድርሻህን ወይም ዕዳህን ተቀብለሃል እንደማለት ሲሆን የሚገባውን ወይም ድርሻውን የተቀበለ ደግሞ ዕዳውን መክፈል እንዳለበት ለማሳሰብ የተነገረ ቃል ነው። ስለዚህ መቀበል ሌላ ነገር ሲሆን የተቀበሉትን ማሰብ ደግሞ ሌላ ነገር ነው። አንድ ሰው እንደተቀበለ የሚያስበው ከዚህ በፊት የነበረውን ነገር ነው። አብዛኛው የሚቀበለው ግን ከዚህ በፊት ያላገኘውን ነገር ነው። ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ የሚለው ሐረግ ባለጸጋው ሰው ለእርሱ መልካም የነበሩትን ነገሮች እንደተቀበለ ማሰብ እንደሚገባውና አልዓዛር ደግሞ የእርሱ ክፉ የነበሩትን ነገሮች እንደተቀበለ የሚያሳስብ ሐረግ ነው። ይህ ሁሉ የምነግራችሁ በዚህ ዓለም ሳሉ ተቀጥተው በወዲያኛው ዓለም ስለማይቀጡት ሰዎችና በዚህ ዓለም በቅንጦት ኖረው በወዲያኛው ዓለም ስለሚቀጡ ሰዎች ልነግራችሁ ስለፈለግኩ ነው። ስለዚህ የምነግራችሁን ሁሉ በጥሞና አድምጡኝ። አንተ በሕይወትህ ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ የሚለው ቃል የሚያመለክተን ሁለቱም ዕዳዎቻቸውን መቀበላቸውን ነው። አሁን ወደ ነገሬ ጭብጥ በመግባት ላይ ስለሆንኩ ሁልጊዜ ስለ መግቢያዬ ስነግራችሁ መደምደሚያዬን በትዕግስት እንድትጠብቁ ይሁን። እኔ የምፈልገው ሁሉንም ነገር በንቃት እንድትከታተሉ እንጂ ጥልቅነት የሌላቸው ጥራዝ ነጠቅ አባባሎችን እንድትጨብጡ አይደለም። እኔ ለወስዳችሁ የምፈልገው ጸጥ ካለ ባህር የበለጠ አስተማማኝ ጸጥታ ወዳለውና ማዕበል ወደሌለበት ወደ ቅዱሳት መጻሕፍት ጥልቅ ባህር ውስጥ ነው። ከዚህ የበለጠ በጠለቃችሁ ቁጥር ደግሞ የበለጠ አስተማማኝ ነገር ታገኛላችሁ። እዚህ ጥልቀት ውስጥ የምታገኙት የሚያንገላቱ ማዕበላትን ሳይሆን በስርዓት የተቀናጁ ቃላትን ነው። አንተ
በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ይህ አባባል በጣም ጠቃሚ ነው። ምክንያቱም አንድን የሆነ ነገር እንደተቀበለ የሚያስብ ሰው ያ የተቀበለው ነገር ዕዳው እንደሆነ ማወቅ ስላለበት ነው። ስለዚህ አልዓዛር ጻድቅ ሰው ስለነበር በአብርሃም እቅፍ ውስጥ ሽልማቱን፣ አክሊሉን፣ ምቾቱን፣ ደስታውን፣ ጽናቱንና የትዕግስቱን ዋጋ እንደያዘ ተመልክተነዋል። ባለጸጋው ሰው ደግሞ ኃጢአተኛ ሰው ስለነበር ሙሉ ለሙሉ በክፋትና በጭካኔ እንደተያዘ፣ ዕድሜውን ሙሉ በቅንጦትና በስካር እንደተዘፈቀ፣ ውድ ማዕዶችን እንዳዘጋጀና ምግባረ ብልሹ ሆኖ እንደኖረ ተመልክተናል። ታዲያ አብርሃም እንደተቀበልክ አስብ ያለው ለምንድን ነው? ለምንስ አብርሃም ተቀብለሃል በማለት ፈንታ እንደተቀበልክ አስብ አለው? አሁንም የምነግራችሁን ነገር በጥሞና አድምጡ። ይህ ባለጸጋ ሰው ያልከፈለው ተግሳጽ፣ ያልከፈለው ቅጣትና ያልከፈለው ስቃይ አለበት። አብርሃም ተቀብለሃቸዋል በማለት ፈንታ እነዚህን ነገሮች እንደተቀበልክ አስብ ብሎ ሲናገር ባለጸጋው ሰው የኖረበት ሕይወቱን ሲያስታውሰው ነው። አልዓዛርም እንደዚሁ ክፉ ሲል ደግሞ አልዓዛር የኖረበት ሕይወቱን ሲያስታውሰው ነው። እንግዲህ ወደ ጥልቁ ልገባ ስለሆነ ሕሊናችሁን ሰፋ አድርጋችሁ አድምጡኝ። እስካሁን ከኖሩት ሰዎች መካከል ጥቂቶቹ ጻድቃን ሲሆኑ የተቀሩት ደግሞ ኃጥአን ናቸው። ጻድቃን ከሆኑት ሰዎች መካከል ያለውን ልዩነት ደግሞ ልትመለከቱ ይገባል። አንድ ሰው ጻድቅ ቢሆን ከእርሱ የበለጠ ሌላ ጻድቅ ሰው እንዳለ ደግሞ ተገንዘቡ። አንደኛው ጻድቅ ግርማ ሞገስ ያለው ቢሆን ሌላኛው ጻድቅ ደግሞ የበለጠ ግርማና የላቀ ሞገስ እንዳለው አስቡ። ልክ ለፀሐይ፣ ለጨረቃና ለከዋክብት የየራሳቸው የሆነ ክብር እንዳላቸው ሁሉ በጻድቃንም መካከል እንዲህ ያለው የክብር ልዩነት አለ። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 41። አንዳንዶች በክብር ሲልቁ፣ ሌሎች ደግሞ በክብር ያንሳሉ። ልክ በእነዚህ የሰማያት አካላት መካከል የክብር ልዩነት እንዳለ በምድር ባሉትም ፍጥረታት መካከል ይህ የክብር ልዩነት አለ። ከእነዚህ የምድር ፍጥረታት መካከል አንዱ አካል የአጋዘን ሌላው የውሻ፣ አንዱ የአንበሳ ሌላው ደግሞ የሌላ አውሬ፣ አንዱ የእባብ ሲሆን ሌላው ደግሞ ይህን የመሰለ ይሆናል። ልክ እንደዚሁ በኃጢአቶች መካከል ልዩነት አለ። በተመሳሳይ መልኩ በጻድቃን መካከልም ሆነ በኃጥአን መካከል ከፍተኛ ልዩነት አለ። አሁንም በሚገባ አድምጡ። አንድ ሰው አንድ ጊዜ አይደለም 10,000 ጊዜ ጻድቅ ሆኖ ከፍተኛው ማዕረግ ላይ ቢደርስና ከኃጢአት ሁሉ ቢላቀቅ እንኳ አነስተኛ ነጥብ ከምታህል ኃጢአት ሙሉ ለሙሉ የነጻ ሊሆን አይችልም። ልቤን አነጻው ከኃጢአቴም ጠራው የሚል ሰው ማን ነው? መጽሐፈ ምሳሌ ምዕራፍ 20 ከቁጥር 9። ይህ ስለሆነም በዘወትር ጸሎታችን ውስጥ በደላችንን ይቅር በለን ብለን እንጸልያለን። የማቴዎስ ወንጌል ምዕራፍ 6 ከቁጥር 13። ስለዚህ እንደ ልማድ በያዝነው የዘወትር ጸሎታችን ውስጥ እንኳ ከዚህ ዓለም በኋላ ለቅጣት ልንቀርብ እንደምንችል እናስታውሳለን። የእግዚአብሔር ቤተ መቅደስና ምርጥ ዕቃ፣ የኢየሱስ ክርስቶስ ልሳን፣ የመንፈስ ቅዱስ ዋሽንት፣ የዓለም መምህር፣ የብስና ባህሩን እያቋረጠ የተጓዘው የኃጢአትን እሾህ የነቃቀለ የቅድስናን ዘር የዘራ ከነገስታት ይበልጥ ባለጸጋ፣ ከሀብታሞች ይበልጥ ኃያል፣ ከወታደር ይልቅ የበረታ፣ ከፈላስፎች ይልቅ ብልህ፣ ከብርቱ ተናጋሪዎች የበለጠ አንደበተ ርቱዕ፣ አንዳች ሳይኖረው ሁሉ የራሱ የሆነ
በሽተኞችን በጥላው ያዳነ፣ በጨርቁ እራፊ በአጋንንት የተያዙትን የፈወሰ፣ እስከ 3ኛው ሰማይ ድረስ የተነጠቀና ክርስቶስ እግዚአብሔር ነው ብሎ የመሰከረ ሐዋርያው ቅዱስ ጳውሎስ እነዚህን የመሰሉ ታላላቅ የጽድቅ ሥራዎችን ከፈጸመ በኋላ ስለ ራሱ የተናገረው እንዲህ በማለት ነበር። እኔም በራሴ እንኳ አልፈርድም፣ በራሴ ላይ ምንም አላውቅምና፣ ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4። ታዲያ ንጹሕ ልብ አለኝ ብሎ በጉራ የሚናገር ማን ነው? ማንስ ነው ሙሉ ለሙሉ በራሱ በመተማመን ከኃጢአት የጠራሁ ነኝ ብሎ ሊናገር የሚደፍር? ማንም ሰው ከኃጢአት የጠራ ሊሆን እንደማይችል ተመለከታችሁን? ታዲያ ምን ትላላችሁ? አንድ ሰው ድሆችን ስለሚወድና ምጽዋት ስለሚሰጥ ያንን ሰው ጻድቅ ነው ብላችሁ ልትጠሩት ትችላላችሁ። ነገር ግን ይህ ጻድቅ ሰው ጥቂትም ብትሆን ስህተት ሊገኝበት ይችላል። ለምሳሌ ብስጩ ወይም ራሱን ከሌሎች የተሻለ አድርጎ ሊገምት ወይም እነዚህን የመሰሉ ሌሎች ስህተቶች ሊኖሩበት ይችላል። አንድ ሰው ምጽዋት የሚሰጥ ቢሆን እንኳ ራሱን መግዛት ላይሆንለት ይችላል። ሌላው ደግሞ በተገላቢጦሽ ራሱን ይገዛል፣ ግን ምጽዋት አይሰጥም። በአጠቃላይ አንዱ በዚህኛው የጽድቅ ሥራው ሲታወቅ፣ ሌላኛው ደግሞ በሌላኛው ይታወቃል። አንድን ሰው የመልካም ነገሮች ሁሉ ምሳሌ ስለሆነ ጻድቅ ነው ብለን ብንጠራው ምናልባት በዚህ የጽድቅ ሥራው የሚታበይ ከሆነ ትዕቢቱ የጽድቅ ሥራውን ያጠፋበታል። ፈሪሳዊው በሳምንት 2 ቀን በመጾሙ ጻድቅ አልነበረምን? ነበር። ነገር ግን በቤተ መቅደስ ተገኝቶ በልቡ በመታበይ ሲጸልይ እንዲህ አላለምን? እግዚአብሔር ሆይ እንደኔ ሌላ ሰው ሁሉ ቀማኞችና አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። የሉቃስ ወንጌል ምዕራፍ 18 ከቁጥር 11። ያ ሰው ከነበረው ንጹሕ ሕሊናው ወደ ትዕቢት ሲሸጋገር ኃጢአት ከሚያመጣበት ጉዳት በበለጠ ትዕቢቱ ጎድቶታል። ስለዚህ ማንኛውም ሰው ሙሉ ለሙሉ ከኃጢአት የጠራ ጻድቅ ሊሆን አይችልም ማለት ነው። በአንጻሩ ደግሞ ማንኛውም ሰው አንዲት እንኳ የጽድቅ ሥራ ሳይኖረው ሙሉ ለሙሉ ክፉ ወይም ኃጢአተኛ ሊሆን አይችልም። ለማለት የፈለግኩት እንደዚህ ነው። እገሌ ይሰርቃል፣ ያጭበረብራል፣ ይቆጣል፣ ነገር ግን አልፎ አልፎ ምጽዋት ይመጸውታል፣ ራሱን ይገዛል፣ ስለ ደግነት ያወራል፣ አንዳንዴ ደግሞ አንድን ሰው ቢሆን እንኳ ይረዳል። ማንኛውም አይነት ሰው ኃጢአተኛ ቢሆን ደግሞ ያላንዳች መልካም ሥራ አልኖረም። ናቡቴን አስገድሎ የወይን መሬቱን እንደወሰደበት እንደ አክዓብ ያለ ክፉ ሥራ የሠራ ሰው አይታችኋልን? ነገር ግን እግዚአብሔር አክዓብ ልብሱን ቀዶ ማቅ ለብሶ በአመድ ላይ ተኝቶ ጾሞና ቅስስ ብሎ ሲሄድ ስለተመለከተው ኤልያስን እንዲህ ብሎታል። አክዓብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም። አንደኛ ነገሥት ምዕራፍ 20 ከቁጥር 28። እንዲህ ካለው ሰፊ የክፋት ባሕር ውስጥ ትንሽም ብትሆን መልካም ነገር እንደተገኘባት አስተዋላችሁን? በፍቅረ ነዋይ ከተጠመደው ከአስቆሮቱ ከይሁዳ የከፋ ከሃዲ የት ይገኛል? የሆነ ሆኖ ግን ከክህደቱ በኋላ ባትጠቅመውም በምስክርነቱ መልካም አድርጓል። ምስክርነቱም እንዲህ የሚል ነበር፣ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 4። ልነግራችሁ የፈለግሁት በሰው ልቦና ውስጥ ለመልካም ሥራ ቦታ እስኪጠፋ ድረስ ሰው በተፈጥሮ ክፉ ወይም ጨካኝ ሆኖ አልተፈጠረም። በግ በተፈጥሮዋ የዋህ ስለሆነች የዱር አውሬ ልትሆን አትችልም። ተኩላ ደግሞ በተፈጥሮ አውሬ ስለሆነ ለማዳ እንስሳ ሊሆን አይችልም።
ለእንስሳት በተፈጥሮ የተሰጣቸው ባህሪ የሚለዋወጥ አይደለም። ለማዳ ከሆኑ ለማዳ ናቸው እንጂ አውሬ አይሆኑም። አውሬም ከሆኑ ደግሞ አውሬ ናቸው እንጂ ለማዳ ሊሆኑ አይችሉም። ይህ ግን በእኔ ላይ ተፈጻሚነት የለውም። አውሬ መሆን ስፈልግ አውሬ እሆናለሁ፣ ለማዳ መሆን ስፈልግም ለማዳ ስለመሆን በተፈጥሮ ሕግ አልታሰርኩም ማለት ነው። ይሁን እንጂ በነፃ ምርጫዬ ለመጠቀም ተከብሬ ተፈጥሬያለሁ። አስቀድሜ እንደተናገርኩት ማንንም ጥቂት ስህተት የሌለበትና ሙሉ ለሙሉ ንጹህ ሰው ነው ማለት እንደማንችል ሁሉ ጥቂትም ብትሆን መልካም ሥራ ሳይኖረው ሙሉ ለሙሉ ክፉ ሰው አለ ማለት አንችልም። ስለዚህ ሁሉም ነገር ብድራቱንና ዋጋውን ያገኛል። አንድ ሰው ነፍሰ ገዳይ ከመሆኑ በተጨማሪ ክፉና ስግብግብ ቢሆን አንዲት መልካም ሥራ ቢሰራ ክፉ ስለሆነ ለመልካም ሥራው የሚከፈለው ዋጋ ሳይከፈለው አይቀርበትም። ልክ እንደዚሁ ደግሞ አንድ ሰው ብዛት ያላቸው መልካም ሥራዎች እየሰራ አንዲት የሰራት መጥፎ ሥራ ብትኖርበት ለዚህች ክፉ ሥራው ዋጋውን መቀበሉ አይቀርም። አንድ በእናንተ ዘንድ ሊናወጥና ሊናጋ የማይገባውን ነገር ምንጊዜም እንድታስተውሱት እነግራችኋለሁ። ይህም ከኃጢአት የጠራ ጥሩ ሰው ማግኘት እንደማይቻል ሁሉ ምንም የጽድቅ ሥራ የሌለው ክፉ ሰው ማግኘት አይቻልም። አሁንም ይህ በልቦናችሁ ተተክሎ ስር እንዲይዝ ደጋግሜ እነግራችኋለሁ። ዲያብሎስ ግን በነፍሶቻችሁ ላይ መከራን በማብዛት ሕሊናችሁ ከትክክለኛው መንገድ እንዲወጣ ከማድረጉም በላይ የተናገርኳችሁን ነገሮች ለመበተን የማይፈነቅለው ድንጋይ የለም። ስለዚህ የምነግራችሁ ቃል በልቦናችሁ ውስጥ ጠልቆ እንዲገባ እወዳለሁ። እነዚህን ቃሎች እንዲህ ካለው መንገድ በጥንቃቄ የምትጠብቋቸው ከሆነ ከዚህ የስብከት ጉባኤ ወጥታችሁ ብትሄዱ እንኳ አይዘነጓችሁም። ልክ በአንድ ቦርሳ ውስጥ ወርቅ አስቀምጬ ሲሄድ ሌባ እንዳይወስደው በሚገባ እንደምዘጋውና እንደምቆልፈው ሁሉ እኔም ከእናንተ ተወዳጅ ወገኖቼ ተለይቼ ሲሄድ የነገርኳችሁን ቃላት ልክ እንደ ወርቁ በጥንቃቄ እንድትጠብቁ ትፈልጋለሁ። በተከታታይ የሰጠኋችሁ የስብከት ትምህርት ከአቀማመጥ ጉድለት የተነሳና በቸልተኝነት ሳይዝግ በሚገባ የሚጠበቅ ከሆነ ከውጪ የሚፈጠረውን ግራ መጋባት በማስወገድ ውስጣችን እንዲረጋጋ ያግዘናል። የነገርኳችሁ ቃላት በሙሉ ከእናንተ ዘንድ ቢጠፉ እንኳ እንደ ሰባኪነቴ በፍቅር በመውደድና ለእናንተ ከማሰብ የመነጩ ናቸው እንጂ እንደ ተራ ለፍላፊ የተነገሩ ቃላት እንዳልሆኑ አስተውሉ። ይህንን ማለቴ ለእኔ ባይከብደኝም እናንተን ግን ይበልጥ ጠንቃቃ ያደርጓችኋል። እኔ የምፈልገው ላስተምራችሁ እንጂ ድራማ ላሳያችሁ አይደለም። ስለዚህ ኃጢአት የሌለበት ጻድቅ እንደሌለ ሁሉ የጽድቅ ሥራ የሌለው ኃጢአተኛም የለም። ነገር ግን ለሁለቱም ዋጋቸው ስለሚከፈላቸው ምን ሊመጣ እንደሚችል አስተውሉ። ኃጢአተኛው ትንሽም ብትሆን እንኳ ስለ መልካም ሥራው የሚገባውን ዋጋ እንደሚቀበል አስቡ። ጻድቁም ደግሞ የፈጸማት ክፉ ሥራ በጣም ጥቂት ብትሆንም እንኳ ስለ ኃጢአቱ ተገቢ ፍርድ እንደሚቀበል አስቡ። ይህንን በተመለከተ እግዚአብሔር ምን እንዳደረገ ታውቃላችሁን? አምላካችን አሁን ባለንበት ሕይወትና በሚመጣው እስከ በሌለው ዕድሜያችን መካከል ድንበር አበጅቶልናል። አንድ ጻድቅ ሰው አነስተኛ ክፉ ሥራ በአንድ ወቅት ስለፈጸመ በሚመጣው ሕይወት እንዳይቀጣ አሁን በዚህኛው ሕይወቱ የቅጣት ዋጋውን እየተቀበለ እንደሆነ ልትረዱ ይገባል። ልክ እንደዚሁ ደግሞ አንድ በስርቆት በማጭበርበር ብዛት ያላቸው ክፉ ሥራዎች እየሰራ የቆየ ኃጢአተኛ ሰው ባለጸጋ ሆኖ ስታዩ አንዲት ብትሆን እንኳ ስለሰራት መልካም ሥራ የወዲያኛው ዓለም ዋጋውን እየተቀበለ መሆኑን እወቁ። ስለዚህ አንድ ጻድቅ ሰው በዚህ ዓለም ሳለ ክፉ ቀን አጋጥሞት መከራን ቢቀበል ኃጢአቱን በዚህኛው ዓለም አራግፎ በመንጻት ወደ ሌላኛው ዓለም እንዲሸጋገር የሚገባውን ዋጋውን ተቀብሏል ማለት ነው። ልክ እንደዚሁ
አንድ ብዛት ባላቸው ሊድኑ በማይችሉ ክፉ ስራዎች የታመመ ስግብግብና ቆንቋና የሆነ ኃጢአተኛ ሰው በዚህኛው ዓለም በብልጽግናው ሲደሰት ስለኖረ በሚመጣው ዓለም ሌላ ዋጋ ሊፈልግ ካለመቻሉ በላይ በዚህኛው ዓለም በብልጽግናው ሲደሰት ስለኖረ የሚመጣው ዓለም ብድራቱ ተከፍሎለታል ማለት ነው። ይህ በመሆኑ አልዓዛር ጥቂት የኃጢአት ስራዎች ሲኖሩበት፣ ባለጸጋው ሰው ደግሞ ጥቂት ባለጸጋ ስራዎች ሊኖሩት ይችላል። በዚህ ምክንያት አብርሃም ይህን ባለጸጋ እንዲህ ያለው ይመስላል። አንተ ባለፈው ሕይወትህ የሚገባህን መልካም ስትቀበል፣ አልዓዛር ደግሞ የሚገባውን ክፉ ተቀብሏል። ስለዚህ አሁን ምንም አይነት ዋጋ አትፈልግ። ይህንን ዝም ብዬ የምናገር አለመሆኑን እንድታረጋግጡ ፈልጋለሁ። አንተ በሕይወት ሳለ መልካም እንደተቀበልክ አስብ የሚለው አባባል ይህንን በትክክል ይመሰክራል። እንደዚህ ሲል ምን ማለቱ ነው? ጥቂት መልካም ስራ ቢኖርህም ስለሰራሃት መልካም ስራ ዋጋህን በምድር ሳለህ እንደተቀበልክ አስብ ለማለት ነው። ሀብትን፣ ጤናን፣ ምቾትን፣ ኃይልንና ስልጣንን እንደተቀበልክ ምንም የቀረብህ ነገር የለም። አንተ መልካም ያልካቸውን ነገሮች በሙሉ ተቀብለሃል። ይህ ማለት ግን አልዓዛር መጥፎ ስራ አልሰራም ማለት ነውን? አይደለም። አልዓዛር ስለሰራው ኃጢአት በምድር ሳለ ክፉ ተቀብሏል። በዚህም ምክንያት እርሱ አሁን ተደላድሎ ሲቀመጥ፣ አንተ ደግሞ ትሰቃያለህ። ስለዚህ አንድ ጻድቅ ሰው በዚህኛው ሕይወት ሲቀጣ ብትመለከቱ የታደለ ነው ብላችሁ ቁጠሩት። እንዲህም በሉ፣ ይህ ጻድቅ ሰው ወደሚቀጥለው ዓለም ከኃጢአቱ ነጽቶ እንዲሸጋገር ስለ ኃጢአቱ እየተቀጣ ነው። አሊያም የተትረፈረፈ የጽድቅ ስራው ዋጋዎች በወዲያኛው ዓለም እየጠበቁት ስለሆነ ከኃጢአቶቹ በላይ በመቀጣት ላይ ነው። እንደ ሂሳብ ቀመራችን ስናሰለው እግዚአብሔር ጻድቁን ሰው ይህን ያህል ከኔ ተቀብለሃል የሚለው ይመስላል። ምናልባት እግዚአብሔር ስለ 10 መክሊቶች ያመሰግነው ዘንድ 10 መክሊቶችን በአደራ ሰጥቶት፣ ይህ ሰው ግን 60 መክሊቶችን አትርፎ 60ውም ቢያጠፋ እግዚአብሔር 10ን መክሊቶች የሚቆርጥበት ስለ ኃጢአቱ ሲሆን የተቀሩትን 50 መክሊቶች ስለ ጽድቅ ስራው ይቆጥርለታል ማለት ነው። እዚህ ላይ ጻድቅ ከክፋት የራቀ እውነተኛ ታማኝና ከማንኛውም ክፉ ስራ የራቀ ሰው የነበረውን ኢዮብ ልናስታውሰው ይገባል። በወዲያኛው ዓለም ዋጋውን እንዲያገኝ ስጋው በዚህኛው ዓለም ተቀጣለች። እግዚአብሔር ስለ ኢዮብ ምን ብሎ ነበር የተናገረው? በውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? መጽሐፈ ኢዮብ ምዕራፍ 40 ከቁጥር 8። እኛም እንደ ጻድቃን ያለ ትዕግስትን ገንዘብ አድርገን በጽናት የመልካም ባህሪያቸው ተካፋዮች በመሆን እግዚአብሔር ለሚወዱት ለቅዱሳኑ ያዘጋጀውን ዋጋ እንድንቀበል እርሱ ይርዳን። ይህም ከዘላለም እስከ ዘላለም ኃይል፣ ክብርና ምስጋና ለእርሱ በሚሆን በጌታችን በኢየሱስ ክርስቶስ ቸርነት ይደረግልን፣ አሜን። ክፍል 15 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ።